በትላልቅ የልማት ፕሮጀክቶች ውስጥ የሚያበረክተው አስተዋጽኦ ከፍተኛ የሆነው የብየዳ ሙያ በሀገር በቀል የኢኮኖሚ ዘርፍ እድገት ላይ ጉልህ ሚና ይጫወታል። አፍሪካን በብየዳ ሙያ የተሰማሩ ወጣቶችን እምቅ አቅም ለመጠቀምና አህጉር አቀፍ ትስስርን ለመፍጠር በየዓመቱ በተለያዩ ሀገራት የአፍሪካ ብየዳ ፌዴሬሽን ጉባኤ ታዘጋጃለች። ወጣቶችን በብየዳ ሙያ ዙሪያ የልምድ ልውውጥ እንዲያደርጉ የሚያስችልና አህጉር አቀፍ ትስስር እንዲኖር የሚያደርገውን ሶስተኛውን የብየዳ ፌዴሬሽን ዓመታዊ ጉባኤ ከሚያዝያ 6 ጀምሮ ኢትዮጵያ የምታስተናግድ ሲሆን 3 የውድድር መስኮችን እንደሚኖሩት የዓለም አቀፍ የቴክኖሎጂ ማምረትና ብየዳ የልህቀት ማዕከል ኃላፊ ዶክተር ሰላሙ ይስሐቅ ተናግረዋል። ከሚያዝያ 6 እስከ 8 2017 ዓ.ም ይሆናል። የኮንፈረንሱ ቦታ የአድዋ መታሰቢያ ቦታ ሲሆን የብየዳ ውድድሩ የሚካሄደው በዓለም አቀፍ የቴክኖሎጂ ማምረትና ብየዳ ልህቀት ማዕከል ወይም አሁን በምትገኙበት ቦታ ነው የሚሆነው። የውድድር መስኮች በአሁኑ ሰዓት ላይ ሺልድ ሜታል አርክ ዌልዲንግ ሲስተም ይባላል። ጋስ ሜታል አርክ ዌልዲንግ እና ታንግስተን ኢነርት ጋስ ዌልዲንግ ይባል በሶስት ዙሪያዎች ወይም በሶስት ሙያዎች ላይ የብየዳ ውድድር ይካሄዳል። አፍሪካን ማብቃት የብየዳ አቅምን ማጎልበት ለቀጠናዊ ትብብርና ዓለም አቀፋዊ ተወዳዳሪነት በሚል መሪ ቃል በሚካሄደው በዚህ ጉባኤ 16 ሀገራት የሚሳተፉበት ሲሆን ከብየዳ ውድድር በተጨማሪ ጥናትና ምርምሮች እንደሚቀርቡበት ተገልጿል። ከአፍሪካ 16 ሀገራት በዚህ ጉባኤና ኮንፈረንስ ላይ ወይም ውድድሩ ላይ ይሳተፋሉ። ተወዳዳሪዎች የጥናትና ምርምር አቅራቢዎች፣ የቴክኖሎጂ ኤግዚቢሽኖች እንዲሁም ደግሞ ልዩ ልዩ ቦታ የሚጎበኝበት ሁኔታዎች ወይም ፕሮግራሞች ተዘጋጅተዋል። ብየዳ ሙያን በተመለከተ የጥናትና ምርምር ስራዎች ይቀርባሉ። እንደገና ደግሞ በዚህ ጥናትና ምርምር ውስጥ ችግር ፈቺ የሆኑ ጉዳዮችም የሚታከሉበት ወይም የሚቀርቡበት ሁኔታ አለ። ዓመታዊ ጉባኤው ወጣቶችን በብየዳ ሙያ ዙሪያ የልምድ ልውውጥ እንዲያደርጉ የሚያስችልና አህጉር አቀፍ ትስስር ለመፍጠር እድል እንደሚሰጥ በመግለጫው ተመላክቷል። ብየዳ ሙያ ዙሪያ አፍሪካውያንን የሙያ ልውውጥ እንዲያደርጉ ማስቻል ከአህጉር አቀፍ ትስስር ወይም ከመላው አፍሪካ ሀገራት ጋር ትስስር መፍጠርን ያካተተ ነው። በሌላ በኩል በብየዳ ሙያ የክህሎት ውድድርን በማድረግ አህጉራዊና ዓለም አቀፋዊ ተወዳዳሪነትን ማበልጸግ በሚል ጉዳይ ላይ ነው ትኩረት ያደረገው። ኢትዮጵያ የአፍሪካ ብየዳ ፌዴሬሽን አባልና መስራች ሀገር መሆኗን ያነሱት ዶክተር ሰላሙ ይስሐቅ በሀገር ውስጥ በብየዳ ስራ ላይ ትልልቅ ስራዎች እየተሰሩ መሆኑን ገልጸዋል። የብየዳ ልህቀት ማዕከል የሚባል አለ። በዚህ በቴክኖሎጂ ማምረትና ብየዳ ልህቀት ማዕከል ውስጥ የብየዳ ልህቀት ማዕከል የምንለው አሁን ያለንበትና እንዲሁም ደግሞ በዓለም አቀፍ ደረጃ ሰርቲፊኬት ያገኝንበት ከኋላ እንደምትመለከቱት በዚህ ሰርቲፊኬት መሰረት ስልጠናዎችን እየሰጠን ያለንበት ቤዝድ ኦን ኢንተርናሽናል ዌልዲንግ ፐርስፔክቲቭ ስልጠናዎችን እየሰጠንበት ያለንበት ሁኔታ ነው ያለው። ሁለተኛው የአፍሪካ የብየዳ ፌዴሬሽን መደበኛ ጉባኤ በናይጄሪያ እየተካሄደ ሲሆን በዚሁ መድረክ ላይ ቀጣዩን ጉባኤ ኢትዮጵያ እንድታዘጋጅ መመረጧ የሚታወስ ነው።